ወላሂ ያለውን ነገር ንገራት። ፎቶ ስም ሳሙና ፎቶ ያይሹ ፎቶ እንደዛ ተለጣጥፈው እኔ ሶፊን ማጣት አልፈልግም። ገባ እንደ ዘንድሮ ዩቱበሮች ስንል ወዴት እንግባላቸው ትላላችሁና እንግዲህ እንደተመለከታችሁት ሶፊ ከፉአድ ጋር ህይወት ልትጀምር በምትልበት ታይም ላይ ነገሮች እየተበለሻሹ ከስንት ነገር የሆነችውንም አይታችኋልና አንዳንድ ሰዎች ማለት ነው ወይ አይሄዱ ወይ አይመጡ ወይ ሲይዙን በደንብ አይይዙ ስትሄዱ ደግሞ አያስከዷችሁ ሌላ ህይወት እንዲያትመሩ የሚያደርጓችሁ ሰዎች አሉና አላህ ይጠብቀን ከእንደነዚህ አይነት ሰዎች። እነሱ ለዲራማ እንኳን ቢሰሩት ግን ብዙ የሚያስተምር ነገር አለውና ቢያንስ የሰው ልጅ አብሯችሁ ሲሆን ሰላም ካልሰጣችሁ ከተለየ በኋላ ደግሞ አስፈላጊ አይደለም እናንተ ህይወት እንዲበላሽ ማድረግና እኛም ልንላቀ ይገባናል። አብሮን ሆኖ ያልጠቀመ ሰው እኛ ብቻችንን ስንሆን ከጎናችን መሆን የደበረው ሰው ባገኘን ታይም ወይም ደግሞ አይዟቸው የሚለን ሰው ስናገኝ ወይ ደግሞ የራሳችንን ሰው ስናገኝ እንደሚወድን እየመሰለ ያንን ነገር ቢረብሽ እውነት መስሎን ለእንደዚህ አይነት ሰዎች ቦታ መስጠት የለብንም ብዬ ነው የማስበው። ምክንያቱም የሰው ልጅ እናንተ በቃ ሙሉ ነገራችሁን ሰጣችሁት መቀበል ያቃተው ሰው እናንተ የሰው ሆናችሁ ወደሱ ይመልሰኛል ወይ ደግሞ ይጠቅመኛል ብላችሁ የምታስቡት ስህተት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ሰሙ እንጠፍቻለሁ እና እንግዲህ በተመለከታችሁት መልኩ እንትና ማን ነው ቶፊቅ ማለት ነው። ቶፊቅ እንግዲህ ሌላ ልጅን እየተሳመው ፍቅረኛ ነበር እየሳመት ምናምን ፍቅረኛው ባኮ እንደዚህ ላይ ያደርግ አይችልም ብሎ ፎቶ ሳጥቦ እንግዲህ ያደረገውን አይታችኋልና አሳይቷታል። ሶፊ ደግሞ እዚህ ጋር ቃቃ ጨዋታ አይደለም ቃቃ ጨዋታ አይደለም። እሷ ከሱ በፊት ያን ያለፈ ማንነት ከሆነ ያለፈ ታሪክ ነው። ምናልባት አሁን ላይ እንካላለስ ባለፈ ታሪክ ብለን መጣላት የለብንም። ያለፈ ታሪክ መጀመሪያ ከመግባታችን በፊት ስለነዛ ሰዎች ታሪክ በጀርባ ምንም የሚኖራቸው ምንም ልናጣራ ይገባል። በቻልነው አቅም ሩጠን ቶሎ ውስጥ ከመግባት ማለት ነው። አሁን ሶፊ እንግዲህ በዛ ቅጽበት ውስጥ ከቶፊቅ ጋር ነበር አይታችኋል። ደሴ ድረስ ሄድ ያለሱ ብላ ግን እሱ ደግሞ ሮዛን ይዞ አግኝታ እንደውም ወደ ውጭ ሄድኩ ብሎ እንደዛ ከሸወዲያት በኋላ እዛም ሆና የነበረውን አይታችኋል። አለች ነገረችው ላገባ ነው ራሱ ብላው እሱ ደግሞ ያንን ነገር እውነት አልመሰለውም። ማንጣታ ነው ሌላ ሰው ነው እንጂ መሰለኝ ይሄ ዲራማ ከፉአድ ጋር መሰለኝ ግብታ ከፉአድ ጋር የተጀመረው ደግሞ ድራማም እንግዲህ እውነት ነው ብለን የምናስብ ግን እኔ ወላሂ ስለሚሉ ዛሬ ራሱ ወላሂ በል እያለ ስላለን ወላሂ ስላሉ እውነታቸው ይመስለኛል። አንዳንዴ ደግሞ እኛ ማንን እንመን በጣም ነው የሚደብሩት። እውነት በቃ በዚህ ልክ ለገንዘብ ብለን እንደዚህ ቢያንስ ትክክለኛ የሆነ ነገር ቢሰሩ ምን ችግር አለው? እኛን እኮ አሁን በግማሽ ዋሹናል። ብዙ ውሸት ነው በነገራችን ይህ ብዙ ሰው ህይወት ወይስ እያመማቸው ነው? ለምንድን ነው? እና በጣም የሚገርማል። ሲቀጥል ደግሞ ህይወት እንደዚህ ነው እንዴ? ዛሬ አንድ ሰው ጋር ትታያላችሁ፣ ነገ ደግሞ ሌላ ወይ ደግሞ በቅጽበት ውስጥ እንዴት ሰው ሊፈቀድ ይችላል? በቃ ይሆናላ። በዛ ላይ ደግሞ ማንኛችንም ብንሆን በትክክለኛው መንገድ ትዳር ከተባለ በትክክለኛው መንገድ በዛ ሰው እምነት ካለና ካመን ነው በእኛ ዝም ብሎ ሳይሆን በትክክለኛው መንገድ ማጋባት ያ ነገር ነው። በእርግጥ ማን ነው ይሄ ፉአድ ሽማግሌ ሁሉ ልኮ ነበር እሱ እንደውም አካሄዱ ጥሩ ነው። ቶፊቅ ግን አይታችሁታል። በፊት ራሱ እንደውም እንካይለንም አድሮ ስንት ነገር ሲል እንደገና ደግሞ ከታረቁም በኋላ ልንጋባ ነው ምናምን ከሷ ውጭ እያለ ሲል በልሶ ደግሞ በራሱ ታይም ላይ ቅንጥሳ አለ። ወደ እሱ ስትሄድ ያባራታል። እኔ ቶፊቅን ብዙ ጊዜ ደግፈው ነበረ፣ ግን እዚህ ጋር አስጠልቶኛል። የእውነት ነው የምላችሁ። እንደነገርኳቸው ይህ ሰው ለእሷ የሚጠቅማት ከሆነ የሚወዳት ከሆነ አብረው ባለ ታይም እሷ እኮ ቦታ ሰጥተዋለች። አሁን ራሱ በትክክለኛው መንገድ እወድሻለሁ አብረን እንሆን ቢላት መመለስ የምችልኝ ናት። ታፈቅረዋለች ቶፊቅን። ገባችሁ? በጣም ብዙ ነገሮች አሉ ስትናገር ምን ስትል በሱ ተጎድታለች ና ታፈቅረዋለች። ግን ደግሞ ትናንትን የበደላትን ነገር ይቅር ብሎ በትክክለኛው መንገድ ቢቀበላት ተወደዋለች። አሁንም ግን ደግሞ የቶፊቅ ችግሩ ምንድን ነው? አብረው ስትሆን መያዝ አይፈልግም። ከተለየች በኋላ ና የራሷ ህይወት ስትጀምር ይሄድ ይረብሻታል። ለምንድን ነው በዚህ ደረጃ ማለት ነውና ስለዚህ አሁንም
ቶፊቅ የእሷን ህይወት ለመረበሽ እንደሆነ እያወቀኝ ቶፊቅ ባመጣው ፎቶግራፍ በዚህ ማመን የለባትም። እውነትም ቢሆን በዚህ ልክ ማመን የለባትም ብዬ ነው የማስበው። ምክንያቱም ህይወት ማለት ያንም መጥቶ ተነስቶ ወይም ደግሞ ከአሁን በፊት እኛ የነበረ ሰው መጥቶ እንደዚህ አድርጉ እንደዚህ ነው የሚለንን የምንሰማማ ከሆነ ይህ እኮ በሰው አይምሮ ነው የምንጓዘው ማለት ነው። እና ሶፊ ጭራሽ ቶፊቅ የምልሽን መስማት የለብሽም። ለምንድን ነው ቶፊቅ የሁለታችሁን ግንኙነት እንደማይፈልግ እያወቅሽ እንዴት በዚች ትንቅ ጥቃቅን ነገር እንትን ትያለሽ? ለምን ትጣያለሽ? ሌላ ሰው ቢነግርሽ እሺ፣ ሌላ ሰውን ቢነግርሽ አንቺ በራስሽ እስከምትደርሽበት ድረስ ነው ትክክለኛውን ነገር እሱን ራሱን ጠይቂው። ከዛ ባለፈ በራስሽ ድረሽበት። በአይንሽ ያየሽውን ነገር ምንም ችግር የለም። ግን ደግሞ እንደዚህ አይነት ትናንት እናንተን የጎዳችሁ ሰው መጥቶ እንደዚህ እያረገ ነው ብሎ ቢነግራችሁ አብሯችሁ ስላለው ሰው መስማት የለባችሁም። በርም መንገድም መክፈት የለባችሁም። ያ ሰው ለኛ ጥሩ እንደማያስብ ጠንቀቃችሁ ታውቃላችሁ አይደል? ያ ሰው መልካም ቢሆን እኮ ከራሱ ህይወት ራሱ ሊያወጣችሁ አይችልም ነበር። እንደዛ ስለምኑት አይገፋችሁም። እንደዛ አያስለቅሳችሁም፣ አይበድላችሁም ነበር አይደል? ስለዚህ ህይወታችሁን በሰው ሳይሆን መግፋት ያለባችሁ ማበላሸት ያለባችሁ በራሳችሁና በራሳችሁ ውሳኔ ነው። በመቀጠል ደግሞ አንድ ሰው ጋር ስትጣሉ ሩጣችሁ ሌላ ውስጥ አትግቡ። በእርግጥ ሶፊ ከቶፊቅ ጋር ተለያይተው ለአንድ አመት ያክል ያው አንዋር ጋር አንድ ሰሞን ትንሽ ሳራይ ከዛ በኋላ ብዙም አልነበረም። ኢሳቅም ጋር በእርግጥ ጀመር አድርገው ነበር። ያው እንደ ዲራማ ነው ብለን ያለፍ ነው። ያን ያክል አልነበረችም ዙሮ በትክክለኛ ማንነት ቢሆንም ግን አሁንም ቢሆን ሳታጣራ እንዲህ አይነት ውስጥ መግባት የለባትም ነበር እላችኋለሁኝና ለማንኛውም ዙሮ አትቸኩሉ። ስትገቡም ስትወጡም ባትቸኩሉ ጥሩ ነው። ህይወት ዝም ብለን በፈለግነው የምንወጣበት በፈለግነው የምንገባበት ሳይሆን ከባድ ነው። ብናስተውል ጥሩ ነው። ገብቷችኋል አይደለ? መግባት እንደ መውጣት ቀላል ላይሆን ይችላል። መውጣት ደግሞ እንደ መግባትም ቀላል ላይሆን ይችላል። ህይወት ደግሞ ፍቅር ከተባለም ደግሞ ወይም ደግሞ ለተመልካችም ቢሆን እንደዚህ የማይረባ ነገር እየላካችሁ እናንተ በጣም ለእናንተ የሚያስብ ስደተኞች ከኔ ጀምሮ አለን። እኔ እንኳን ብዙ ምንትን አለንም ዲራማ መስሎ ስለሚታየን ቦታ አልሰጠውም ስነግራችሁ። ግን በጣም ብዙ እህቶች አሉ ሲለያዩ በጣም የሚያዝኑ፣ ሲታረቁ በጣም የሚደሰቱ እና እንቅልፋቸውን ትተው ስራቸውን ትተው እየተሰደቡ እዚህ የእናንተን ቪዲዮ እያዩ ለእነሱም ስትሉ ከቻላችሁ መልካም ነገር አስተላልፉ። ስንት መልካም ነገር አለ ተስፋ የሚሰጥ እና ይሄን ለማለት እወዳለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላህ